መጀመሪያ የምትፈልጉትን ነገር የማትጀምሩት ፌል ማድረግ ፈርታችሁ ሳይሆን በዙሪያችሁ ያሉ ሰዎች ምን ይሉኛል ብላችሁ ስለምታስቡ ነው። ይህን ነገር እኔ ፐርሰናሊ ዩቲዩብ መጀመር ባሰብኩት ታይም የገጠመኝ ነገር ነበረ። በእኔ ሰርክል ከሃይ ስኩል ጀምሮ እስከ ዩኒቨርሲቲ ድረስ ባሉ ጓደኞቼ ውስጥ ዩቲዩብ መጀመር፣ ራስን ቀርጾ ቪዲዮ ፖስት ማድረግ የተለመደ ነገር አይደለም፣ ወይም አብዛኛው ሰው የሚያደርገው ነገር አይደለም። ይሄን አይዲያ ሳነሳላቸው በፊት ሃይ ስኩል ጀምሮ ሳነሳላቸው ለጓደኞቼ ብዙዎቹ ሰፖርት አያደርጉኝም። ላይክ ፖዚቲቭ ፊድባክ የሚሰጠኝ ሰው በጣም ትንሽ ነበረ። አንዳንዶቹ ፈን ያደርጉባቸዋል ወይም ደግሞ ሙድ ይዙባቸዋል። ሌሎቹ ደግሞ የማይሳካበትን ምክንያት ነው የሚደረድሩላችሁ። ካሜራ ከየት ታገኛለህ፣ ማይክ ከየት ታገኛለህ፣ የት ትቀርጻለህ የሚሉትን ነገሮች ሲያነሱብኝ እኔ በወቅቱ ፌል ከማድረግ ይልቅ ጀምሬ ባይሳካስ ከሚለው ይልቅ እነሱ ካላመኑበት ለምን እኔ ስጀምረዋለሁኝ ለምን አደርገዋለሁኝ የሚለው ፊሊንግ ውስጥ ይፈጠር ነበረ። ያ ደግሞ እንዳልጀምር ሊሚት ያደረገኝ ነገር ነበር። እናንተም በሆነ መንገድ ገጥሟችኋል ብዬ አስባለሁኝ። ቢያንስ ክላስ ውስጥ መምህር የሆነ ጥያቄ ጠይቆ መመለስ ፈልጋችሁ ሁሉም ሰው ጸጥ ካለ ግን እጃችሁን አውጥታችሁ አትመልሱም። ላይክ እንደሌሎቹ መሆን ነው የምትፈልጉት። ይሄ ደግሞ ከሰው የተለየ መሆንን የመፍራት ፕሮብሌም ነው። ቤዚክሊ ብዙዎቻችን የሆነ ነገር እንዳንጀምር የሚያደርገን ትልቁ ችግር ማለት ነው። ይሄ ቪዲዮ ለማንኛውም አይነት ሰው የተዘጋጀ ቪዲዮ አይደለም። አክቹሊ ኢምፕሩቭ ማድረግ ለምትፈልጉ ሰዎች ብቻ የተዘጋጀ ቪዲዮ ነው። ሜክ ሹር መሻሻል እንደምትፈልጉ ወደ ቪዲዮ እንግባ። ተማሪ ሆነን ዩኒቨርሲቲ ከገባንበት ታይም ጀምሮ የምንከተለው ፕሮሰስ ወይንም ደግሞ ሳይክል አለ። ክላስ እንሄዳለን፣ የሆነ አሳይመንት የሆነ ፈተና ይሰጠናል። እንዲህ እያልን 1-4-5 ዓመት እናሳልፍና ግራጁዌት አድርገን ስራ እናገኛለን። ይሄ ፕሮሰስ ኦልሞስት ሁሉም ሰው በሚባል ደረጃ የሚከተለው መንገድ ነው። አንድ ሰው ከዚህ መንገድ ትንሽ እንኳን የሚወጣ ከሆነ ወይንም ደግሞ የራሱን መንገድ የሚፈልግ ከሆነ አብዛኛው ሰው ፌል እንዳደረገ ወይንም ደግሞ መንገድ እንደሳተ ነው አድርጎ ፑሽ የሚያደርገው ወይንም ደግሞ ሊሚት ለማድረግ የሚሞክረው። ብዙዎቻችንም አዲስ ነገር ለመጀመር ወይም ካለንበት መንገድ አዲስ ነገር ለመጨመር ትንሽ እንኳን ቀየር ለማድረግ የምንፈራው ይህንን ነገር ስለምንመለከት ነው። ሶሻል ቫሊዴሽን ወይንም ደግሞ በሰዎች ዘንድ ምን እባላለሁ የሚለው ነገር ብዙዎቻችንን ሊሚት የሚያደርገን ነገር ነው። ይሄ ነገር ሰዎች ከጥንት ጊዜ ጀምሮ ኤክስፒሪየንስ የሚያደርጉት ነገር ነው። ብዙም የታሪክ ሰው አይደለሁም፣ ግን አትሊስት ሲባል ከሰማሁት ውስጥ አንድ ሰው ከአካባቢው ወጥቶ የሆነ ነገር ሲሞክር ካለበት ሰርክል ውስጥ ወጥቶ ሌላ ቦታ ሄዶ የሆነ ነገር ሲያደርግ ራሱን ዴንጀር ውስጥ እንደከተተ ተደርጎ ይታያል። ወይም የአካባቢው ማህበረሰብ የሚያደርገውን ነገር ያን ያክል አይቀበለውም። ይሄ ነገር ላይክ ድሮ የቀረ ነገር አይመስለኝም። አሁን ድረስ አይምሯችን በዛ መንገድ ፈንክሽን የሚያደርግ ይመስለኛል። ወደኛ ኬዝ በምናመጣው ጊዜ ደግሞ ተማሪ ሆነን ዩኒቨርሲቲ ውስጥ የሚሆን ሃይ ስኩል ውስጥ የሆነ ነገር መጀመር እንፈልጋለን። የሆነ ዩቲዩብ ቻናል፣ የሆነ አነስተኛ ቢዝነስ፣ ላይክ የሆነ ፕሮጀክት ነገር መጀመር እንፈልጋለን። ግን ስቲል ለመጀመር ባሰብን ቅጽበት የሆነ የሚይዘን ነገር አለ። ይሄን የያዛችሁን ነገር ብዙዎቻችሁ ፌር ኦፍ ፌለር ወይንም ደግሞ በወድቅስ የሚል ፍርሃት መስሎ ይታያችኋል። በእርግጥ አንደኛው ምክንያት ነው። ግን ይሄ ፌለር ወይንም ደግሞ ውድቀት የምንለው ነገር ሞስት ኦፍ ዘ ታይም ራሳችን ላይ ያለ ነገር ወይም ፕራይቬት የሆነ ነገር ነው። ብዙ ሰው አይመለከተውም። የምንሰራውን ጥፋትም ያን ያክል ሰዎች ላይ ኢምፓክት አያመጣም። ራሳችን ላይ የሚያልቅ ነገር ነው። ሲጀመር ብዙዎቻችን ፌለር የሚባለው ስቴጅ ላይ ሳንደርስ ነው የምንተወው። ያንን ስራ ያንን የጀመርነውን አይዲያ ብዙዎቻችን ትንሽ ከሄድን በኋላ ነው የምናቆመው። ሲጀመር አስተውላችሁም ከሆነ የሆነ አይዲያ አስባችሁ ላይክ የሆነ ስራ መጀመር ፈልጋችሁ ለጓደኞቻችሁ ግቢ ውስጥ ሆናችሁ ስትነግሯቸው ብዙ ነገር ያነሱላችኋል። ክላስ ጋር አብሮ ይሄዳል ወይ አረቶ ላይ ሳካል ይችላል፣ ገንዘብ ያስወጣል፣ ብዙ ወጪ ምናምን እያሉ ብዙ ነገር ይላችኋል። አትዛት ሞመንት እነሱ እንደማያምኑበት ሰርክላችሁ ቫሊዴሽን እንዳልሰጣችሁ ስትመለከቱ ያን ነገር ቀስ በቀስ መተው ትጀምራላችሁ። ይሄ ነገር ከትምህርት ውጪ ራሱ ብዙ ሰዎች የሚገጥማቸው ኤክስፒሪየንስ የሚያደርጉት ነገር ነው። የሆነ ፕሮግራም ላይ ከሆነ ሰውዬ ጋር ተዋወቅኩኝና ላይክ ዩቲዩብ ላይ አይቶ ነበር። ከዛ በፊት ኮንተንት ሰራ ኦሬዲ እሱ ግራጁዌት አድርጓል ከዩኒቨርሲቲ ወጥቶ አሁን ስራ ላይ ነው ያለውና ኮንተንት መጀመር ፈልጋለሁኝ አለኝ። የኔም ኤክስፒሪየንስ ሆነ አትዛት ታይም እንዴት ላድርግ ምናምን አለኝ። ጀስት ላይክ ቴክኒካል የሆኑትን ነገሮች ነው በዛ ታይም የነገርኩት። ግን እሱ የጠየቀኝ ነገር ምንድነው አትፈራም ወይ? ላይክ እሱ የፈራው ምን መሰላችሁ? እህቶቹ ወንድሞቹ ምን ይሉኛል፣ ላይክ ወጥቼ የሆነ ቪዲዮ ስሰራ ምን ብለው ያስባሉ፣ ወይም ደግሞ ጀስት የሆነ ቫልዩን የሚያጣ መስሎ ነው የታየው። የተረዳሁት ነገር ሊሚት ያደረገው ቴክኒካል ነገሩ አይደለም፣ ጀስት የምነግረውን ነገሮች ያውቃቸዋል። ቤዚክሊ የፈራው ምን ይሉኛል የሚለውን ነገር ነው። ላይክ አንተ ምን ኤክስፒሪየንስ አደረክ፣ ዘመዶች፣ ቤተሰቦች፣ ፋዘር ማዘር ምን አሉ የሚለውን ነገር ነበር የጠየቀኝ። የተረዳሁት ነገር ሊሚት እያደረገን ያለው ላይክ መስራቱ ወይም ቴክኒካል ነገሩ ሳይሆን ሰዎች ምን ይሉኛል የምንለው ላይክ ውስጣችን የሚሰማው ይሄ ሶሻል ቫሊዴሽን የምንለው ጉዳይ ነው። ግን የተረዳሁት ነገር ይሄ ሶሻል ቫሊዴሽን ይሄ ፍርሃት ሁልጊዜ የሚከተለን ነገር ነው። የትም እንሁን፣ ዩኒቨርሲቲም እንሁን፣ የሆነ ስራ ቦታም ላይ እንሁን፣ ፋሚሊም ጋር እንሁን፣ ሁልጊዜ የሚገጥመን ኤክስፒሪየንስ የምናደርገው ነገር ነው። አስተውላችሁ ከሆነ ዩኒቨርሲቲ ላይ ስንሆን ጓደኞች ምን ይሉኛል እንላለን። የሆነ ስራ ቦታ ላይ ስንገባ ደግሞ
አብሮኝ የሚሰሩ ሰዎች ምን ይላሉ፣ አለቃዬ ምን ይለኛል የሚል ፍርሃት ይፈጠራል። ወይንም ደግሞ የሆነ ህይወታችንን አስፔክት መቀየር የምንፈልግ ከሆነ ቤተሰቤ ምን ይለኛል፣ ምን ይሉኛል የሚለው ነገር ሁሌ የሚከተለን ነገር ነው። የትም እንሁን የት የሚገጥመን ትልቅ ፕሮብሌም ነው ወይም ትልቅ ፍርሃት ነው። እኔ ልንገራችሁ ዩቲዩብ ኮንተንት የሚባለውን ነገር ገና ሃይ ስኩል በነበርኩበት ታይም መጀመር የምፈልገው ነገር ነበረ። ግን የዛኔ ባለመጀመሬ አሁን ድረስ እየተቆጨኝ ነው። ምክንያቱም የዛኔ ጀምሬ ቢሆን አሁን ምን አይነት ስቴጅ ላይ እንደምሆን ኤክስፔክት አደርገዋለሁ። ምን አይነት ቦታ ላይ ልሆን እንደምችል አንደርስታንድ አደርገዋለሁ። የዛኔ የነበሩት ደግሞ ምን ይሉኛል ብዬ ያሰብኳችሁ ሰዎች ደግሞ አሁን ላይ ህይወቴ ላይ አብረው ይቀጥላሉ ወይ ካላችሁኝ ሞስት ኦፍ ዘም በተለያየ ዳይሬክሽን ላይ ያለነው አብረን አይደለም ብዙዎቻችን ያለነው። የዛኔ ጀምሬ ቢሆን ኑሮ ያቺ ሞመንት አምለጣይ ባይሆን ኑሮ አሁን ላይ አሪፍ ሪዛልቶችን ማግኘት ይችል ነበር። ያቺ ሞመንት ሁሌ ተከትላና አንሄድም። እነዚያ የፈራናቸው ሰዎችም እንደዛው ማለት ነው። ሁሉም በራሱ ዳይሬክሽን ነው የሚጓዘው። እኔም ለእናንተ የምመክራችሁ መጀመር የፈለጋችሁትን ነገር አሁኑኑ ለነገ ሳትሉ ጀምሩት። ብዙዎቻችሁ በእርግጠኝነት የሆነ ዩቲዩብ ቪዲዮ የሆኑ መጽሐፍቶችን አንብባችኋል። ምን መጀመር እንዳለባችሁ ምን አይነት ስቴፖችን መከተል እንዳለባችሁ ታውቁታላችሁ። ግን ስቲል ያቺ ፍርሃት አለች፣ ያቺ ሶሻል ቫሊዴሽን ፍለጋ አለች። ሳትጀምሩ ትቀራላችሁ። እኔ ልንገራችሁ እንደነገርኳችሁ ቅድም ጓደኞች ሃይ ስኩል ጀምሮ ያሉት አሁን ድረስ ዩኒቨርሲቲ ላይ አብረው ያሉት ኦልሞስት ሁሉም በሚባል ደረጃ ማለት ነው። የተመለከቱት ነገር ሁሉም በተለያየ ዳይሬክሽን ላይ ነው። አሁን ላይ ሁሉም የራሱን መንገድ ነው እየተከተለ ያለው። የዛኔ ብጀምር ኑሮ ምን ይሉኛል ብዬ ያሰብኩትን ነገር ትቼው ቢሆን ኑሮ አሁን የተሻሉ ሪዛልቶችን ማግኘት ይችል ነበረ። እናንተም ጓደኛዬ ምን ይለኛል፣ ፋሚሊ ምን ይለኛል የሚለው ነገር ተውት። ግራጁዌት ካደረግኩኝ በኋላ ሰራለሁ ወይንም ደግሞ ከወጣሁ በኋላ ከግቢ እሞክረዋለሁ ያላችሁት ነገር የዛኔ ታይሙ ላይሆን ይችላል። ወይም ደግሞ እናንተም ማድረግ የምትችሉበት ኮንዲሽን ላይ ላትሆኑ ትችላላችሁ። በኋላ ከሚቆጫችሁ አሁን ላይ ጀምሩትና ጀስት ሙድ ቢያዝባችሁ መቻል ነው። 1 ወር 2 ወር ከዛ በኋላ ይረሷችኋል ሲጀመር። እንደዛ አድርጋችሁ መጀመር የፈለጋችሁትን ነገር እንድትጀምሩ ከልብ አሳስባችኋለሁ። ስቲል ደግሞ ግቢ ውስጥ ሆናችሁ ገንዘብ ማግኘት የሆነ ስራ መስራት የምትፈልጉ ካላችሁ ደግሞ ከዚህ በፊት የሰራሁት ቪዲዮ አለ በዲቴል 3 የተለያዩ ሳይድ ህስሎችን ብሬክዳውን አድርጌ ሰርቻላችኋለሁ። እነሱን ገብታችሁ ቼክ ማድረግ ትችላላችሁ። ቪዲዮው ከዲስክሪፕሽን ከላይም ጭምር አስቀምጥላችኋለሁ። ገብታችሁ ቼክ አድርጉት። እዛ ላይ ያሉትን ነገሮች ተመልክታችሁ እናንተም መጀመር ትችላላችሁ። ይህ ቪዲዮ ቫልዩብል ሆኖ ካገኛችሁት እንዲሁም ከጠቀማችሁ ሰብስክራይብ በማድረግ ለቻናሉ እድገት የራሳችሁን አስተዋጽኦ እንድታደርጉ አሳስባለሁኝ። በቀጣይ በሌላ ቪዲዮ እስክንገናኝ ድረስ ቸር ሰንብቱ።